ቀጭን ፍቅር ባለፈው ሳምንት ተመስገን ከወረቀት ጀትነት ባንዴ ኤክስፖርት ወደሚደረግ የቅባት እህል ወደ ተልባ ከፍ ተደረኩ። ያፌዝክ ነው አንተ ነህ እንጂ አዳም አንተ የመጨረሻ እድል ሰጣለሁ። ምሳ ላይ ፊት ለፊት የደረሰብን በደል ታስረዳለህ። አትጠራጠር አዳም። አንተና ሳምሪ ባላችሁበት ገድሉና የጣፋጭን ጉድ ዝግዝግ አድርጌ አስረዳለሁ። እኔም ገድሉና ጣፋጭን የሆነ ቀን ምን ሲያደርጉ እጅ ከፍንጅ እንዳያስኳቸው በግልጽ እናገራለሁ። በጣሴ ሞት ምን ሲያደርጉ ያስካቸው አዳም? ሁላችንም በተሰበሰብንበት ነው የምናገረው። አዳም በጣሴ ሞት ንገረኝ። አካል ለአካል ገላ ለገላ እርስ በርስ ምናምን ሆነው ያስካቸው አይደል? አልናገርም አዳም። ጣፋጭ አታደርገው አባዬ ሸቱሙ ታምናታለሁ። መተማመን ጥሩ ነው። መተማመን። ሳምሪ ጣፋጭ ለገድሉ ቴክስት ያደረገችለትን ብታነቢ እንደዚህ አትይኝም ነበር። ለዚያውም ከሌሊቱ 7 ሰዓት። አንተ ቴክስት ያደረኩትን እንዴት ልታቻልክ? የገድሉ ሴልፎን ለእኔ ሩቅ ባለመሆኑ። ጣፋጭ ምን ብላ ለአጅሬው መልእክት ጻፈችለት? እሱማ የጻፍኩትማ ገድሉ እንቅልፍ እምቢ አለኝ። የማስበው ስለ አንተ ነው። ምን አለበት በሆነ ታምር አንተ አጠገብ ብገኝ። አንተ አጠገብ ብገኝ? ከሌሊቱ 7 ሰዓት እንዴ? በዚያ ሰዓት ምን ለመስራት ነው የሚገናኙት? ፎቶ ለመነሳት ልበል? በጣሴ ሞት። ወይኔ እቴ ጣፋጭ እንደዚህ ከወረደ ሰው ጋር የወረደ ተግባር አታደርግ። ምናሽ እንደዚህ ከወረደ ማን ነው የወረደው? አንቺ? አንተ ነህ ራስህ ገድሉ ነህ። እኔን ጠላኝ? ጣሴ ይሙት በጣም ደብረሽኛል። በጣም እኔ ገና ካሁኑ ፍቅር ምናምን የሚባል የጅላጅል ላይፍ ውስጥ መግባት አልፈልግም። አውቃለሁ። እኔ እኮ ታዋቂ አክትረስ መሆን እንጂ የቤት እመቤት የቤቢዎች እናት ምናምን መሆን አልወድም። በቃ ተይኝ በጣሴ ሞት በቃ ተይኝ። ገድሉ ጣሴ ገድሉ ፍቅረኛ አይደለም፣ ተረዳኝ። አንተንም አስቤ አላውቅም። ገድሉ ለእኔ ጓደኛ አይደለም፣ አንቺንም አስቤሽ አላውቅም። በጣም በስጨት ብለሃል አይደል? እኔ ጣሴ አላደርገውም። ስሚ እኔ ጣሴን ብዙ ሴቶች የሚመኙኝ እንደሆንኩ እወቂ። የዋዛ አውቃለሁ ጣሴ አውቃለሁ። ስሚ አንቺ ደግሞ የሆንሽ ደባሪ ነሽ። እሺ ጣሴ ሞት ባንቺ የተነሳ ከጓደኛዬ ጋር የምጣላ ይመስልሻል? እንዴ ነው አይመስልም? ገድሉ መጣ። ሃይ ገድሉ። ጣሴ እንዴት ናችሁ? ምን ፈልግ? አንዴ አልጨረሳችሁም እንዴ? አይ ጨርሰናል፣ በቃ ተማምነናል። ጣሴ ወንድሜ እውነቱን እንድነግርህ ትፈልጋለህ? ምንም ነገር መስማት አልፈልግም። ተወኝ በጣሴ ሞት ተወኝ እባክህ ጣሴ። እኔ ጣፋጭን አላፍቅራትም። ዛሬስ ደራሲ ተስፋዬ ሽመልስ፣ ተዋንያን ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት። ቀጭን ፍቅር። እስከ ዛሬ እኔን ነበር ሲያቃጥለኝ፣ ሲያሳብደኝ፣ ሲያንቦገቡገኝ ወዘተ የነበረው። ካሁን በኋላ ግን ካሁን በኋላማ ገድሉ ራሱ ያብዳል፣ ይቃጠላል፣ ይንቦገቦጋል። ጣሴ ወየ ነፍሴ አይባልም። ጣሰው አይባልም። ጣሴ ስለ ወየ ነፍሴ አይባልም። ጣሴ ወየ ነፍሴ እንዴ ቤት መታደል እንዴ? በጣሴ ሞት ተው እንጂ አዳም። አይባልማ። ነፍሴ፣ ምንትሴ፣ ሆድዬ የሚሉት ቃላት የሽንገላ ቃላት ይመስሉኛል። እሺ ደግሞ በዚህ እንጣላ። በጣሴ ሞት ከዚህ በኋላ እኔ እናንተ አንጣላ። ለገድሉ አናብድም። ጣሴ ይሙት ከዚህ በኋላማ ገድሉ ተባኖበታል። እኛም ነቅተናል፣ ጉድጓድ ምሰናል አለሽ ቀበሮ። በጣሴ ሞት እኛም ነቅተናል፣ ጉድጓድ ምሰናል አለሽ ቀበሮ። ግን ምን ሆና እንደዚህ እንዳለች ይታወቃል? ምን በዘመኑ ቋንቋ ገድሉ አገንትሯት ይሆናል።
በጣሴ ሞት አገንትሯት አዳም አገንትሯት አይባልም ይባላል። አገንትሯት ማለት ወይ ጥሬ ወይ ብስል እንዳትሆን መሃል ቤት አስጥቷት ወይ ሳያፈቅራት ወይ ሳይጠላት መሃል ላይ ገትሯት እንደማለት ነው። በጣሴ ሞት ቀበሯ እንደኔ ገንትራ ነው እኛም ነቅተናል ያለችው። ታዲያስ ነው እኮ ቀበሮ እኮ አንተ ነህ። አንተ ደግሞ እጭ መስበዛ ቀልዱን ተወውና ባለ 4 ነጥብ ያቋም መግለጫ ገድሉ ላይ ያወጣሁትን ጸጥ ብለህ ስማ። ከዚያ በፊት የሚጠጣ ነገር እንዘዛ። ደስ ያለህ ንዘዝ። ዛሬ ጋባዥ እኔ ነኝ ጣሴ። ተመስገን ፈጣሪ። ስማ እኔ አዳም ቀብቃባ አይደለሁ። በእርግጥ እንደ ገድሉ በብልጠት ሊላጩኝ ሲመጡ ከብረት በላይ ጠነክራለሁ። ለኔ ጣሴ ግን ጄነረስ እኮ ነህ አውቃለሁ። ሁሌም ባንተ አቋም ማጣት ግን ብግን እላለሁ። ሲቸግርህ አይቼ መጨከን እንደማልችል ታውቃለህ አይደል? ለዚህ ያለመሰሪ ገድሉ ብዬ አንተን ከመሰለ ታላቅ ወንድሜ ጋር የምላተመውን ሁሉ አሁን ዞር ብዬ ሳስበው ጣሴ ምን አይነት ጅል ነበርኩላል። ጣሴ ደስ ያለህ ንዘዛ። ይኸውልሽ ነፍሴ ምንትሴ ሆድዬ አንጀትዬ ይሄዱ አጉል ለበጥ ስፖንሰር ኢዝ ኦልዌይስ ራይት። ጣሴ ይሙት ነፍሴ ማለት አጉል ለበጥ። ይኸውልሽ ነፍሴ የብርቱካን ጭማቂና ቦክሰኛ ኬክ እንዴ ይኸውልሽ እቴ ዳቦና ሻይ ማለቴ ተቆራጭና ሻይ አምጪለት። ለኔ ሻይ ይበቃኛል። በጣሴ ሞት ደስ ያለህን እዘዝ ስላልከኝ እኮ ነው እንዴ። ጣሴ ጋባዥ ተገኘ ብለህ ጣፋጭ ነገር ማብዛት የለብህማ። ብርቱካን ጭማቂ ለጤንነት ጥሩ አይደለማ። አዎ ለካ የብርቱካን ጭማቂ ለጤንነት ጥሩ አይደለም። በጣም ነው በኃይለኛው ነው በከባዱ ነው። ረስቼው እኮ ነው በጣሴ ሞት የሆንኩ ልበ ቢስ ፍጡር እኮ ነኝ። አጅለው ደወለ፣ ገድሉ ደወለ። ሰው ሲግባባ ግራ የሚገባው ጉድ። ሃሎ ጣሴ የት ነህ? ከአዳም ጋር ማዞሪያ አካባቢ ሻይ እየጠጣን ነው። መምጣት አንችልም በለው ጣሴ። በቀደም የጀመርኩልን ዛሬ ፍርጥርጥ አድርጌ ልነግርህ እፈልጋለሁ። ይቅርታ ከትልቅ ሰው ጋር ነኝ፣ ከርዕሰ መምህር አዳም ጋር ነኝ። ቆይተህ ብትደውልልኝ። ጣሴ የግድ መገናኘት አለብን። መቼ? አሁኑ። ባለ 2 ነጥብ የአቋም መግለጫዬን ዛሬ ይፋ አደርጋለሁ። ማለት ስለኔና ስለ ጣፋጭ እንዲሁም ስለኔና ስለ ሳምራዊት ልነግርህ እፈልጋለሁ። እሺ የት ነህ? ሰፈር ፌርማታው ጋር የጀበና ቡና የሚሸጥበት ቤት። እሺ ቻው ና ነው ያለ ሀጅረው ይላል። ምን አለ እባክህ? ስለ ጣፋጭና እኔ እንዲሁም ስለ እኔና ሳምራዊት ዛሬ በግልጽ መነጋገር እፈልጋለሁ ይላል። ቀድሜው ባለ 4 ነጥብ መግለጫ ላወጣ ስል ፈርቶ ነው። ጣሴ ይሙት ገድሉ ግን የሆነ የማይጨበጥ ተንከሲስ ፍጡር። ብቻ ልታገኘው አስበህ እንዳይሆን። ማ እኔ ጣሴ? ለማንኛውም ባለ 4 ነጥቡ መግለጫዬን አድምጠኝ። የኛ ነገር ይሻሻል ሲባል ጭራሽ እንደ ፖለቲካ ድርጅት ወደ አቋም መግለጫ ከፍ አለና አረፈው በጣሴ ሞት። አንደኛ ያ መሰሪ በኔና በሳምራዊት መሃል ጥል ለመፍጠር ያጡልዋን አልማዝን መጠቀም ውጤት እንደማያመጣ ስላወቀ እሺ እሱ ማለትም ከላይ የተጠቀሰው ግለሰብ ወይንም ገድሉ የሚሉት ተንከሲስ አታሹፍ ገድሉ ገድሉ ያልኩት ተሳስቼ። እሺ ቀጥል። ከላይ የተጠቀሰው ግለሰብ በተለይም በሱና በሳምሪ መሃል የተደበቀ ግንኙነት እንዳለ ለማስመሰል መሞከሩን ደርሰንበታል። ይሄ የልብ ቃል አዳም ተርብ እኮ ነው። ጣሴ ይሙት ተርብ። ሁለተኛ መሰሪው ግለሰብ የታናሽ ወንድሜን ጣሴን ፍቅር ጣፋጭን በድብቅ ማማገጡ በውስጤ ቁጭት፣ ንዴት፣ እሳት ወዘተ ፈጥሮብኛል። ዘራፍ ጣሴ ይሙት ዘራፍ እበቀለዋለሁ። ሶስተኛ ይህ ከላይ መሰሪ ተንከሲስ ተብሎ የተገለጸው ግለሰብ እንዲሁም የልብ ቃር ተብሎ የተገለጸው ግለሰብ። አመሰግናለሁ ጣሴ። ምንም አይደለም ነፍሴ አይባልም። እሺ ቀጥል። በጣሴ ሞት በስራውም ዝርክርክ በመሆኑ ቀጣይ እርምጃ ይወሰድበታል። እሰይ ይበለው። አራተኛውን
አራተኛ ጣፋጭና ጣሴ ሳምሪና አዳም ለዘላለም በፍቅር እንዲኖሩ እኔ ርዕሰ መምህር አዳም በጥብቅ በጽናት በቁርጠኝነት ወዘተ እታገላለሁ። ሄሎ ጣፋጭ። ዋው ልክ ልደውልልህ ስል ሃይ ምናምን ልልህ ስል ሃይ ደህና ነሽ ጣፋጭ? አለሁ የኔ ማር ማለቴ አለሁ። ማር በህልም ምንድን ነው? የት ነሽ ጣፋጭ? ኤግዛም ምናምን ላይ ነኝ እኮ ዛሬም አልመጣም። ይኸውልሽ ጣፋጭ ትወጂኛለሽ? በጣም የዋዛ ወዳለሁ ማለቴ አንተ እኮ በጣም ጥሩ ሰው ነህ። እሺ አመሰግናለሁ። ይኸውልሽ ጣፋጭ ከወደድሽኝ አሁን ላናግርሽ እፈልጋለሁ። ነይ ልኝ እባክሽ። ሰዓት የለውም። የት ነው? ሰፈር ፌርማታው ጋር ያለችው የጀበና ቡና ቤት። ብዛት ቤት? ውይ ፈንድሻው ግን የዋዛ ያስቀኛል። ከማስሽ ነው እንደምታፈነድ እርስ ከያዘ አይለቅ። ከአዳም መሰለኝ። አዳም አንድ ነገር ከያዘ አይለቅም አይደል? እሺ መጣ። በይ ቶሎ ነይ። ጣሴ ና እዚህ ጋር ነኝ። ብዙ መቆየት አልችልም። ቆሜያለሁ እኮ ሰላም ሳትለኝ እኮ ነው ቁጭ ያልከው። ቁጭ በል። የተነሳው ለእኔ ስላልመሰለኝ ነው። ዛሬም በጣፋጭ እንደተረጠርከኝ ነው ጣሴ። በጣሴ ሞት ይሄ ልጠይቀኝ ነው የጠራኸኝ? ባለ 2 ነጥብ የአቋም መግለጫዬን ይፋ ለማድረግ ነው የጠራሁት። የአቋም መግለጫ? እሺ ቀጥል። መግለጫ በመግለጫው ነው እኮ የ4 የ2 አይወል ጣሴ። ከሁሉም በፊት ግን ጣሰው ማለት ለኔ የልብ ጓደኛ ብቻ አይደለም። እሺ ጣሴ ማለት ለኔ ታናሽ ወንድሜ ብቻም አይደለም። እሺ ጣሰው ማለት ለኔ በአንድ መስሪያ ቤት ወይንም በአንድ ትምህርት ቤት ስለምናስተምር ብቻ የምቀርበው ሰው አይደለም። በጣሴ ሞት ገርሉ የምታወራለት ጣሴ ይሄኛው ጣሴ ነው እንዴ? ለካ አዎ ይሄኛው ጅላጅሉ ጣሴ እኔ ጣሴ ነኝ እንዴ? በጣሴ ሞት ታናሽ ወንድሜ አንተ ጣሴ። ይልቅ በቀጥታ ወደ አቋም መግለጫ ብትሸጋገር አይሻልም? እሺ ጣሴ፣ ግን ከዛ በፊት ናዘዛ። አይ ጓደኛ አሁን ጋብዞኛል። ታንኪው። ደህና ነው ጓደኛ አዳም? ደህና ነው? አዎ ደህና ነው። ይህ ባለ 2 ነጥብ የአቋም መግለጫ ምናልባት የብዙ ሰዎችን ህይወት ሊረብሽ ይችላል። ተንኮል ከሆነ መተው ነው። በጣሴ ሞት ተንኮል አይደለም ጣሴ። አንዳንድ ሰዎች እውነትና እውነተኛን እንደ ተንኮልና ተንኮለኛ ሊቆጥሩት ይችላሉ። በጣሴ ሞት እንደዚህ አይነት ቃላትን በመፍተል አጉል ሊቅ ለመሆን የሚያስቡ ሰዎች የልብ ቃር ነው የሚሆኑብኝ። ኦ ሎርድ፣ እኔ ላንተ የልብ ቃር ሆነብኛል ማለት ይቻላል። ጣሴ፣ እኔ ወንድምህን ገድሉን የልብ ቃር አልከኝ። በነገራችን ላይ አንተም ወክ አዳም ለኔ ጓደኞች አይደላችሁ። ሁለታችሁም የልብ ቃር ነው ሆናችሁ። ጣሴ፣ ባልተረጋገጠ ወሬና አጋጣሚ ላይ ተመስርተህ ጠላኸኝ። አዎ ገርሉ፣ ድሮ ስታለቅስ ታሳዝነኝ ነበር። አሁን ግን ጭራሽ ታናድደኛል። ተው ጣሴ፣ ተው፣ ይቆጫል። ተው። እሺ በቃ ጣሴ ይሙት ከሚቆጨኝ በቃ ተውኩት። ወይ መሜ፣ እኔ ያንተ ህመም፣ እኔ ያንተ የልብ ቃር። ወይኔ ጉዴ! ጣሰው ገድሉ ምን ሆነ ነው? ጣሴ ሞት ከጧት እስከ ማታ አትለያዩም ለካ። ጣሴ፣ ለኔ ግን ሁሌም ወንድሜ ነው። ሚቱ ገድሉ፣ ሚቱ አታልቅስ በእናትህ ገድሉ። አዎ በደንብ ቀፊው እንደሱ ገድሉ። እንደዚህ ዋዛቱን በእናትህ። ወይኔ ጣሴ በደንብ አሻሽው። ኧረ ጭራሽ እየሳምሽ አባቢው። አይዞህ ገድልዬ፣ ጣፋጭ አይዞህ። ጣሴ የሚያወራበትን ስሜት የገባሽ አልመሰለኝም። ቀላል ገብቶኛል። ቀላል ተበላልተናል እንዴ? ገድሉዬ በእናትህ ለኔ ብለህ አታልቅስ። ወንድ ልጅ ቢበደልም ቢቸገርም ቢከፋውም ሲችለው ነው የሚያምረው ይባላል። ቻልኩ። ከዚህ በኋላ መቻልን አልችልበትም። በጣሴ ሞት የቃላት ፍተላ ሰምሮልሃል። ቻልኩበት የሚለውን ዜማ ጋብዣለሁ። እሺ ገድሉ፣ ኤግዛም እያለብኝ ነው ላገኘ ብዬ መጣሁ።
አመሰግናለሁ። ስታስቀኑ ጣሴ ይሙት ካይን ያውጣችሁ። አሜን። ጣፋጭ ጣሴ እኮ እየቀለደ አይደለም። አይ ነው እኔም እየቀለድኩ አይደለም። ገርሉ መሄዴ ነው። ገርሉ ባለ 2 ነጥብ መግለጫዬን በቅድሚያ አዳምጠህ ሂድ ጣሴ። ታገስ እባክህ። እሺ ፍጠን በጣሴ ሞት። እሺ አንደኛ ሳምራዊትና እኔ የምንተዋወቀው ገና ዩኒቨርሲቲ ተማሪ ሆና ሲሆን ምን እያፈነዳሁት ነው። አታቋርጭኝ እባክሽ። ፍንዳታው እንዳይጎዳኝ ፈንጠር ልበል። ጣሰው ጣፋጭ የምነግራችሁ እውነት ሁላችንንም ነጻ ታውጣናለች። እኔ ምንም ነገር መስማት አልፈልግም። ገድሉ በጣሴ ሞት ቀጥል እኔ እፈልጋለሁ። ይኸውላችሁ ሳምራዊትና እኔ ገድሉ አቁም። በጭራሽ ገድሉ እንዳታቆም። ቀጥል። ምንጊዜም እውነት ያለ ምጥ አትወለድም። በጣሴ ሞት ምጡን ትተህ ንገረኝ። ተነስ ገድሉ ተነስ። እንጂ ቆይ ጣፋጭ እንዴ ቆጠችኝ እኮ ጣፋጭ። ኦ ሎርድ ተነስ ገድሉ። እንዴ እጄን ገነጠልሽ። ያዛ እናዳኛል። ጣፋጭ እንዴ እየገፋሽ ወዴት ነው የምትወስጂው? አንዴ ጣሴ መጣን ጠብቀን። አንዴ ጣፋጭ ሰው እንዴት እያየ እንደሆነ ይታይሻል። እንዴ አትልፊኝ እንጂ ሰማኛለህ። ኦ ሎርድ ምኑን ጣፋጭ ባክሽ። ገድሉ ሁሉንም ነገር አንተ ሳትነግረኝ በፊት ሙልጭ አድርጌ ያውቃለሁ። ሙልጭ። ማን ነገረሽ? ደረስኩበታ። የዋዛ ፋስት መሰልኩ እንዴ? ሳምራዊት የነገረችሽ ነገር አለ ማለት ነው? እሺ አሁን እሱን ተው። ከዚህ በኋላ የምትሆነው ነገር የለም። አሁን እሷም ከሚወዳትና ከምትወደው ሰው ጋር ህይወቷን ትምራ፣ አንተም ከምትወደው ጋር ህይወትህን ምራ። እሷ ማናት እኔን የምትወደኝ? ገድሉ በጣም እንደምወድህ ታውቃለህ። ኦ ሎርድ ጣፋጭ ተኝ እባክሽ ተኝ። አረ ተኝ ብሎ ቋንቋ። ይኸውልህ አንተና እኔ ላንለያይ ተሳስበናል። አልገባኝም። ጣፋጭ ጣፋጭ አንቺን ጣሴ ምን ያህል እንደሚወድሽ እያወቅኩ አልሳሳትም። ገድሉ የማፈቅረውን ሰው የምመርጠው እኔ ነኝ። እኔ አላፈቅርኩሽማ እንዴ? ቴስቴ አይደለሽም እኮ። ውሸትህን ነው። የዋዛ ታፈቅረኛለህ? ውሸትህን ነው እንዴ? ኧረ ጣፋጭ አይን አወጣሽ እኮ። በጣሴ ሞት መኝታ ቤት የላችሁም እንዴ እናንተ ሰዎች? ገድሉ ሳምሪን ተዋት። በምድር ላይ ከኔ በላይ የምታፈቅር ሴት የለችም። ኦ ሎርድ እኔ ካላፈቀርኩሽስ? አትዋሽ፣ ታፈቅረኛለህ። ውሸት። አረጋግጫለሁ፣ በደንብ ትወደኛለህ። ውሸት ነው። ከአዳም ጋር ለይዞ ሳምራዊት ትላለህ እንጂ እሷን ንቅራት እኔን አፍቅራኝ። ያው ስማ ጋሽ ገርሉ የጠራኸኝ ይሄንን አይን ያወጣ ፍቅራችሁን ላይቭ ልትጋብዘኝ ነው አይደል? ጣሴ ባለ 2 ነጥብ መግለጫ ልትነግረኝ ትችላለህ ወይንስ ልሂድ? እባክህ ጣሴ አትሂድ፣ ቁጭ በል እነግርሃለሁ። ሳንቀመጥም ልትነግረኝ ትችላለህ እኮ። በጣሴ ሞት ምንም የሚነገር የለም፣ ወሬ ምናምን የለም። ጣፋጭ ምን ነው እንደ ሚስት ተጫወትሽ? ያዛ ጫወታለሁ ጣሴ። ጣሰው እኮ ያፍቅርሻል ጣፋጭ። አውቃለሁ። ገርሉ ተሳስተሃል። እኔ ጣሴ እሷን አላፈቅራትም። ገባሽ? አውቃለሁ። ጣሴ እኔና ጣፋጭ ምንም የፍቅር ግንኙነት የለንም። እንዲያው አውቃ ነው ልትሰልልህ ይመስለኛል እንዲህ የምትሆነው እንጂ ጣሴ ሰው ያምናል እንጂ አራጁንና አሳዳጊውን እንደማይለይ በግ ሲጎተት አይሰማም። ኦ ሎርድ ጣሴ። ኦ ሎርድ ገርሉ ቻው። ጣሰው ጣሴ አርፈህ ቁም። ከጓደኛዬ ጋር እኮ አጣላሽኝ ጣፋጭ። ለምን ይጣላሃል እንዴ? ማለት ጥል ምናምን አሁን ለምን አስፈለገ? ጣሴ ጓደኛዬ ነው። አውቃለሁ። ኦ ሎርድ ጣሰው እኮ ልቡ እስኪጠፋ ያፈቅርሻል ጣፋጭ። አንተም የዋዛ ልብ እስኪጠፋ ታፈቅረኛለህ? ምንም ማስረጃ የለሽም። በደንብ አለኝ። የኔ ውድ ወይ ሳምሪ፣ ወንድም ጋሽ እኮ መልእክት ልኮኛል። ማን ጋ ማሬ? አንተ ጋ ነው። ምን ብሎ? የሰርጋችሁን ነገር ረሳችሁት ወይስ ተዋችሁት ብሎ ነው እንዴ? እሱ ራሱ አይደል እንዴ የሰርጋችሁ ቀን ይራዘም ያለው? እሱማ የሆነ ሰው ስላንተ መጥፎ ወሬ ነግሮት ነበር። የምን መጥፎ ወሬ? የሰማውን ወሬ አልነገረኝም የኔ ጌታ። እንዴ ታዲያ አንቺ እስካሁን ለምን ዝም አልሽ? ወንድም ጋሽ ለኔ የሚነገረኝ እኮ ዛሬ ጠዋት ነው። ምን ብሎ ነገረሽ ሳምሪ? አዳም ለብሯ ብሎ ነው እህተን የቀረባት እንጂ አፈቅራትም አሉኝ አለ። አቤት የምቀኛዬ ብዛት!
አቤት የሴረኞች ማዕት! አቤት የሰላም ያደፍራሾች ስልት! አቤት አቤት አቤት! እኔ ጌታ፣ እኔ ግን ስሰማ ምንም አልመሰለኝም። አንቺ ማንን ታምኛለሽ? ልኬን ታውቂያለሽ። ማንነቴን አበጥረሽ አብጥርጥረሽ ወዘተ ታውቂያለሽ። ወሬኛ የሚያወራ ሐሜት ይደርደር እኛስ ሆነናል ፍቅር በፍቅር የሚለው ዘፈን ለኛ የተዘፈነ አይመስልም ውዴ? ሊያፈርስ አስቦ የሸረበው ተክቦ ሆኗል የሚያገኘው። እውነትም የኔ ማር ለሁለታችን የተዘፈነ መሆን አለበት። አባዬ እሸቱኑት ወንድም ጋሼ በደንብ ተረድቷል። ማን እንዳወራለት ስትጠይቂው ምን አለሽ? በደንብ ከሚያውቁት ጓደኞቹ አንዱ አለኝ። ገድሉ ነው። ገድሉ ይሄ ከይሲ ያ ተንከሲስ ነው። የኔ ውድ ተናደ ከሆነ ግን በጣም ይገርመኛል። ለምን አልናደድም ሳምሪ? እኔ ነኝ አንቺን ለጥቅም ስል ያፈቀርኩሽ። እኔ አዳም አውቃለሁ ማሪ። ለጥቅም ቢሆንማ ያጡልያን አልማስችለት ነው ነበር። ስሟን አትጥሪብኝ። ቆይ ከኔ ነኝ ጌታ ወይዘሮ አልማዝ መጀመሪያ እንዴት ብለህ ነበር የጠየቃቸው? ማለት በቃ እንደ እናት ሆኖ ፍቅር እየሰጡ ያሳድጉኝ ብለህ ነው ወይስ? ሳምሪ አንቺ በእኔ ላይ በዚህ መልኩ ስትቀልጂ መስማት አልፈልግም። ወይ አባዬ እሸቱ የወይዘሮ አልማዝን ነገር ምን ያክል እንዳቀለልኩት ለማሳየት እንጂ እየቀለልኩ አይደለም። ቢሆንም አይባልማ፣ እንደዚህ አይቀለድማ፣ አይፌዝማ። በቃ ትናደድሽ የኔ ጌታ። በቃ ትችላለሁ። ደግሞ የጠየቀችኝ እሷ ራሷ ናት። ምን ብላ ብቻ ትዝ አይለኝም፣ ግን የጠየቀችኝ እሷ ናት። ሳበላንተ እንደ ልጅ ሆነ ፍቅር እየሰጠ ጡረኝ አሉ ሳምሪ። ወይ እሺ ከኔ ጌታ እየተጫወትን አይደል እንዴ? አይደለማ እንዴ፣ መከባበር የሚባል ነገር አለ። ይሄ ቀልድ ሲደጋገም ይለመዳል። ተባጭ እኮ ነኝ ማር። ሳምሪ ግን ሁለተኛ እንደዚህ እንዳይለመድሽ እሺ? አንተም ሁለተኛ እንዳታኮርፍሽ። እሺ አትኮርኩር ያሰብ እንዴ ተይዛምሪ። ሁለተኛ እኔ መኮርኮር አልወድም ሳምሪ። አንቺ እኔ መኮርኮር ወዳለሁ። አንቺ ሳምሪ ሁለተኛ ይለመዳለሁ። ኧረ ሳምሪ ለኔ ብለሽ እባክሽ አይለመድም እባክሽ እባክሽ። በቃ እሺ መጨረሻ አይለመድም። ሳምሪ ደግሞ ምን አጠፋኝ ነው? አንድ ነገር ልጠይቅሽ ሳምሪ። ቼክ ይዣለሁ። ስንት ብር ልጻፍልህ? ጥያቄ ብር አይደለማ። ማወቅ የፈለኩት ቼክ መያዝ አለመያዝሽን አይደለማ እንዴ? እኔ ለብር ስል አላፈቀርኩሽማ። ዛሬ ምን ሆነሃል? ቶሎ ብስጭት አልክ እኮ ማሪ። ሳምሪ እኛ እኮ በጠላት የተከበብን ነን። ለቀልድ ጊዜ የለንም። የኛ ጠላቶች የሚያሸንፉን እኛ ስንሰማቸው ብቻ ነው። ልክ ብለሻል። ለምሳሌ ገድሉ ያ መሰሪ ሴረኛ የልብ ቃር ወዘተ በቀደም ስላንቺ ለማውራት ሲንደረደር እኛ ጥለነው ወጣ። ገድሉን ተወው ማሪ። አይ እሱማ ተጨንቄ ሳይሆን ነገሩ ገርሞኝ ነው። አዳም ወዬ ጣሴ ያ ስማይ ጠሪው ተንከሲሱና ጣፋጭ በግልጽ አስፋልት ለአስፋልት ተቃቅፈው እየተሳሳሙ አዩአቸው። የኔ ጣፋጭ ከዛ ገድሉ ጋር ውርደት። ሳምሪ ያለሽ እንዴ? ጣፋጭ ህይወቷ መረረ፣ ህይወቷ አረረ፣ ህይወቷ ተሰባበረ ወዘተ። የመኝታ ቤታችሁን በር ከፍቶ መግባት ይፈቀድልኛል? ግባ ጣሴ። ኧረ ግባ ባባዬ እሸቱ። ስታስቀኑ አሁን እንደዚህ የምትዋደዱትን ፍቅረኞች ለመለያየት ያንኑ ቢያወሩ በጣሴ ሞት ምንም ቢያወራም እኔና አዳም መለያየት አይችልም። ወሬኛ የሚያወራ ሐሜት ይደርደር እኛ ሶነናል ፍቅር በፍቅር። እሰይ ያድርግላችሁ፣ ጣሴ ይሙት ያድርግላችሁ። ምን ብሎ አወራልከኝ? እኔና ሳምሪ የምንተዋወቀው ገና እሷ ዩኒቨርሲቲ ተማሪ ሆና። ውሸታም በለው ቀጣፊ በለው። ሳምሪ ይላል።
ሳምሪ የዩኒቨርሲቲ ትምህርትሽን እንዴት እንዳቋረጥሽ አጫውተሽ ነበር? አዎ ገድሉም ገና የዩኒቨርሲቲ ትምህርቷን ማለቴ ያቋረጠችውን የዩኒቨርሲቲ ትምህርቷን ስትማር ነው የማውቃት ብሏል አለ። ይበላ ገድሉ እንደሆነ የታወቀ ጠላታችን የኔ ጌታ። ሳምሪ የደበቅሽኝ ያልነገርሽኝ ያላወቅኩት ነገር ካለ ነገር ተበላሽ። ጣሴ ይሙት የገድሉ አወራር የሆነ የተደበቀ ታሪክ እንዳለ ምናምን እያስመሰለ ነው። አዳም የኔ ጌታ። ወዬ ማሬ ቆይ አታምነኝም እንዴ? እንጃ ልቤ ተረበሸ። ድራማውን የተጫወቱላችሁ ሳምሶን ታደሰ፣ ተሻለ ወርቁ፣ ዮናስ ጌታቸው፣ ሄለን በድሉና ሜሮን ጌትነት ነበሩ። ደራሲው ተስፋዬ ሽመልስ ነው።